ጤና ሀብት ነው የሚለው ብሂል ሁላችንንም የሚያስማማን ሀቅ ነው ቢባል ማጋነን አይሆንም። ከዛ ባለፈ ደግሞ ሁሉም ኢትዮጵያዊ በማንኛውም ጊዜና ቦታ የምግብ ዋስትና እንዲኖራቸውና ጥራት ያለው ምግብ ማግኘታቸውን የማረጋገጥ ህገ መንግስታዊ ኃላፊነት የመንግስት ዋነኛ ጉዳይ መካከል እንደሆነ ይታመናል። የህዝብ እንደራሴዎች ምክር ቤት ግንቦት 27 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባው የምግብ ስርዓትና የስርዓት ምግብ ረቂቅ አዋጅን ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል። ታዲያ ይህ ረቂቅ አዋጅ በሀገሪቱ አሳሳቢ ደረጃ ላይ ያለውን የመቀንጨር ችግር ለመፍታት የትምህርት ሚኒስቴር ከቅድመ አንደኛ እስከ መካከለኛ ደረጃ ትምህርት ቤቶች ለሚማሩ ተማሪዎች የተመጣጠነ የትምህርት ቤት ምገባ ፕሮግራም እንዲተገብር ግዴታ የሚጥል ሲሆን የመቀንጨር ችግርን ለመፍታት 13 ሚኒስቴር መስሪያ ቤቶች ላይ ከፍተኛ ግዴታ የሚጥል ስለመሆኑ ተመላክቷል። ረቂቁም የምግብ ስርዓት አካባቢን ግብዓትን፣ አመራረትን፣ የማቀነባበር ብክነትና አወጋገድን አንድ ላይ የያዘ ኢኮኖሚያዊ፣ ማህበራዊና አካባቢያዊ ውጤትን አጣምሮ የያዘ መሆኑ ተገልጿል። ስርዓተ ምግብ ደግሞ አገልግሎትና ተግባራትን በመተግበር ማህበረሰብ ከስርዓተ ምግብ ችግር ነፃ እንዲሆን የሚያስችል ስርዓት እንደሆነ ይዘረዝራል። በ2018 ዓ.ም ይፋ በተደረገው የጤናና የስነ ህዝብ ዳሰሳ ጥናት መሰረት በኢትዮጵያ ያሉት 40% አካባቢ ወደ 6 ሚሊዮን የሚሆኑት ህጻናት የመቀንጨር ችግር የገጠማቸው መሆኑ ይፋ መደረጉን ተከትሎ ጉዳዩ ትኩረትን የሚሻ ስለመሆኑ ተጠቁመዋል። በተለይ በአዋቂነት ዕድሜ ላይ ያለው አምራች ኃይል የሚገኘው 67% የሚሆነው ከ5 ዓመት በታች እያለ የመቀንጨር ችግር የነበረበት ነበር ይላል። የምግብ ስርዓትና የስርዓት ምግብ ረቂቅ አዋጅ ማብራሪያ ላይ ከተጠቀሰው መረጃ መካከል በሀገሪቱ ከመቀንጨርና ስርዓተ ምግብ መዛባት ጋር የተያያዙ ተላላፊ ያልሆኑ በሽታ መጠን መጨመር በጤና ትምህርት አካባቢውና በምርታማነት ላይ አሉታዊ ተጽዕኖ ማሳደሩም በረቂቁ መመላከቱን ተከትሎ ይህን ችግር ለመቅረፍ በረቂቅ አዋጁ ለ13 ሚኒስቴር መስሪያ ቤቶችና ለአንድ ኮሚሽን መስሪያ ቤት ከፍተኛ ኃላፊነት መስጠቱን ሰምተናል። በዚህ ጉዳይ ላይ ያነጋገርናቸው የምግብ ሳይንቲስትና የሸማች መብት ተሟጋች ዶክተር አሻግሬ ዘውዱ ሀሳቡ የሚደገፍና የሚበረታታ ነው ሲሉ ገልጸው፣ ነገር ግን በሀገራችን ሚኒስቴር መስሪያ ቤቶች ተናቦ የመስራት ችግር ያለባቸው በመሆኑ ይህ ኃላፊነት የኔ አይደለም በሚል ክፍተት እንዳይፈጠርና ይህንን ኃላፊነት ጠቅልሎ የሚይዝ ሚኒስቴር መስሪያ ቤት ቢቋቋም የሚል ሀሳብ አንስተዋል። እኛም በዛ ውስጥ አልፈን የመጣን ሰዎች ነን። በዛ ውስጥ የተጎዳነንና ትውልዱ አንድም ችግር ውስጥ ያለው በመቀንጨር ምክንያት ነው የሚለውና ይሄንን ችግር በዘላቂነት ሀገርም ሰላም እንድታገኝና እንድትረጋጋ ህዝቦቿና ትውልዷ መስተካከል አለበት ነው አላማው። ይሄንን ለማስተካከል በፓርላማ የተወሰደው እርምጃ በጣም ትልቅ እርምጃ ነው። በጣም ሊበረታታ የሚገባው ነው። ያው የኒውትሪሽንና የምግብ ጉዳይ በጣም ትኩረት እንዲደረግበት ነው። 13 መስሪያ ቤቶች ናቸው ተከፋፍለው እንዲቀባበሉት የተደረገው። እኔ ግን አሁንም ለመንግስት ደጋግሜ መንገረው እነዚህን 13ቱን ማቀናጀት እኛ ሀገር ተባብረን መስራቱ ችግር ስለሆነ ባለቤቱነቱ እኔ አይደለሁም እንዳይመጣ እነዚህን የኒውትሪሽን ስራዎች የሚሰሩት የምግብና የኒውትሪሽን ስራዎች የሚሰሩትን ስራ በጣም በአጭር ጊዜ ውስጥ ውጤታማ እንዲመጣ ከተፈለገ እና የምንፈልገውን የመቀንጨር ችግር በአጭር ጊዜ ውስጥ ማምጣት ካለብን የምግብ ሚኒስቴር ተቋቁሞ እነዚህ ከ13ቱ የተበጣጠሱ ኃላፊዎችን ወደ አንድ ሚኒስቴር መስሪያ ቤት አምጥቶ ባለሙያዎችና ሰራተኞችን አደራጅቶ ካልተሰራ በተበጣጠሰ መልኩ ከዚህ በፊት ሞክረነዋል። በኒውትሪሽን ፕሮግራም በሰቆጣ ዴክሌሬሽን እና አሁንም እንቅስቃሴያችን 2026 4 ዓመት ነው የቀረው። በ4 ዓመት ውስጥ አሁንም ያለ 39% ነውና ይሄ የሚያመለክተው እቅዳችንን ብናቅደው በዛው ፍጥነት ወርዶ የመቀንጨር ዜሮ እናደርሳለን ብዬ አላስብምና ከቁጥርም ስናየው በፊት የነበረው ከ20-30 ዓመት የነበሩ 5 ሚሊዮን ህጻናት አሁንም በዚህ ጊዜ 5 ሚሊዮን ህጻናት ቀንጭረው ይገኛሉ። የትምህርት ሚኒስቴር ለሀገር በቀል ምርቶች ትኩረት በመስጠት ሁሉም የመንግስት የቅድመ አንደኛ የመጀመሪያና መካከለኛ ደረጃ ትምህርት ቤቶች የሚማሩ ተማሪዎች ተመጣጠነ የትምህርት ቤት ምገባ ፕሮግራም እንዲተገብሩ ማዘዙ በተጨማሪም የምግብ ስርዓትና የስርዓተ ምግብ ስርዓትን በትምህርት ውስጥ ያካት የሚል ትምህርት ቤቶች በንጥረ ምግብ የበለጸጉ ምርቶች እንዲመረቱ ማድረግና ትምህርት ቤቶች በንጥረ ምግብ የበለጸጉ ምግቦችን ዝርዝር እንዲያዘጋጅ፣ የጤና ሚኒስቴር ደግሞ የስርዓተ ምግብ ግብዓቶች በሀገር ውስጥ እንዲመረቱ ከውጪ ባለሀብቶች ጋር መምከር፣ ጥራቱን መቆጣጠር፣ ስርዓተ ምግብ በትምህርት ስርዓት ውስጥ እንዲካተት መደገፍ፣ የቪታሚን ኤ እንክብልና ፎሊክ አሲድ አገልግሎት እንዲያገኙ ማድረግ፣ መምህራንና ተማሪዎች ወቅታዊ የጤና ምርመራ እንዲያገኙ
የማድረግን ግዴታ የሚጥል ነው ሲል አስታውቋል። በንጥረ ነገር የበለጸጉ ምርቶች እንዲመረቱ የግብርና ሚኒስቴር፣ በምግብ ሴክተር የተሰማሩ አነስተኛ የንግድ ማጠናከር ለንግድና ቀጠናዊ ትስስር ሚኒስቴር፣ በፋብሪካ ደረጃ የሚመረቱ የምግብ አይነቶችን ጥራት መቆጣጠር ለኢንዱስትሪ ሚኒስቴር፣ ለትምህርት ቤቶቹ ንጹህ ውሃ ማቅረብን ደግሞ ለውሃና ኢነርጂ ሚኒስቴር ረቂቁ ይሰጣል። ለትምህርት ቤት ምገባ የፋይናንስ ስርዓት እንዲዘረጋ፣ የትምህርት ቤት ምገባ የሀብት ፍላጎትን የሀገሪቱ የበጀት አዋጅ አካል እንዲደረግ፣ የትምህርት ቤት ምገባ መርሃ ግብር የሚያስፈልገውን የበጀት ርዕስ እንዲኖረው የማድረግ ኃላፊነትን ደግሞ ለገንዘብ ሚኒስቴር ሰጥቷል። ሴቶችና ማህበራዊ ጉዳይን ኃላፊነት በተመለከተ የፕላንና ልማት ሚኒስቴርን ጨምሮ ሌሎችም ተቋማት ኃላፊነት የተሰጣቸው ሲሆን የአደጋ ስጋት ስራ አመራር ኮሚሽንም ተካቷል። ይህ ጉዳይ የሁሉም ዜጎች ጉዳይ እንደሆነና ኢኮኖሚን የሚዋጅ በመሆኑ በኢኮኖሚ ባለሙያ ጉዳዩን እንዴት ተመለከትከው ሲል አራዳ ኤፍኤም ለምጣኔ ሀብት ባለሙያ ጥያቄ አቅርቧል። የምጣኔ ሀብት ባለሙያው ዶክተር ሞላ አለማየሁ ለተጠየቁት ጥያቄ ምላሽ እንዲህ ያለ ስራ ተጠናክሮ ሊቀጥል የሚገባ መሆኑን ጠቁመው በዋናነት ግን የማህበረሰብ ኢኮኖሚ እድገት ላይ መስራት ቁልፍ ሚናን ይጫወታል ሲሉ ተናግረዋል። መቀንጨር እንግዲህ አንዱ ትልቁ የኢኮኖሚ እድገትም ውጤት ነው። ስለዚህ የኢኮኖሚ እድገትን ባሻሻል ቁጥር ያው ሰው አክሰስ ይኖረዋል ለምግብ፣ ለተለያዩ በተለይ ሃይ ቫልዩ ክሮፕስ የሚባሉት የአኒማልና አኒማል ፕሮዳክት እንዲሁም ከአትክልትና ፍራፍሬን የመሰሉ ነገሮችን በማዘውተር ይመጣል። ምክንያቱም ገቢው ያደገ ሰው በዚህ አክሰስ አለው እነዚያን መግዛት ይችላል። ያን ከገዛ ደግሞ የምግብ ስርዓቱ የተሻለ ሊሆን ይችላል። ምናልባት አንዳንድ ጊዜ በትንሹ ግን ገንዘብ ኑሯቸው ግን እንደዚህ አይነት ነገር ማያደርጉ የአዌርነስ ችግር ያለባቸው ሰዎች ይኖራሉ እንጂ በአብዛኛው ከዚያ ጋር የተያያዘ ነው። ስለዚህ ኢኮኖሚው ካደገ እንደዚያ ሊያደርግ ይችላልና አሁን አይ ቲንክ እንደው በማስገደድ ነገር በማድረግስ መቀንጨር ሊካከል ይችላል ወይ? ምክንያቱም ገቢውን ካላሳደግሽው ከየት አመጣው ነው በአስገዳጅነቱ እንትን ሊል የሚችለው? ስለዚህ የገቢ ጉዳይ ነው። አሁን ብዙ ሰው እንጂ ጠፍቶት አይደለም ይሄን ለማድረግ ለልጆቹም ያንን ለማቅረብ ተቸግሮ አይደለም። አሁን ግን ገበያ ላይ ያለው ሁኔታ ያን የሚያሳይ ነገር አለ። ሸማቾች ገቢ ነው። አሁን ገበያ ላይ ያለው ዋጋ ደግሞ በተለይ እነዚህ ሃይ ቫልዩ ክሮፕስ የሚባሉት የእንስሳትና እንስሳት ተዋጽኦ የአትክልትና ፍራፍሬ በጣም ከፍተኛ ነው። ለአዋጁ አፈጻጸም ማንኛውም ሰው የመተባበር ግዴታ ያለበት ሲሆን ህጻናት በመቀንጨር ችግር እንዳይጠቁ የሁሉም ኃላፊነት መሆኑን ተከትሎ ሁሉም ባለድርሻ አካላት በትብብርና በቅንጅት በመስራት የችግሩን መጠን መቀነስ እንደሚገባ በጥንቅራችን